እዚህ ዓለም ላይ እንደ እግዚአብሔር ጨካኝ አለ እንዴ አንተ? በቃ ለምልክት ተጻፈ። የልጆቹን ፍላጎት ማሟላት የማይችል ቀጪ አባወራ ሆነ እግዚአብሔር። የእግዚአብሔር ትክክለኛ መልአክ የሰው ልጅ ነው። ይሄ መጽሐፍ የእግዚአብሔር ሐሳብ ነው። ለአንቺ ሊገባሽ በሚችል መንገድ ራስን አፒር ማድረግ ይችላል። ኢየሱስን ትጸንሻለሽ ብሎ ገብርኤል ሊያበስራት ሲመጣ ራሱ ኢየሱስ ነበር ማለት ነው። የእግዚአብሔር መልእክተኛ አለመሆኑን ስላወቀ ነው የገደለው። ይሄን የሚያይ እግዚአብሔር የሰው ልጅ በዚህ ሁኔታ ውስጥ ሲሆን እየተገለጥኩ ነው ብሎ ነው የሚጀነነው። ዘላለማዊነት የሚባል ማንም ውስጥ አለ እና እግዚአብሔር ለምን ይሄን አያስተካክልም? ወደ ኋላም ወደፊትም መሆን ይችላል ማለት ነው። ስዕሉ ትክክል አይደለም። ባይጻፍም ቢጻፍም እውነታው ይሄ ነው። ግን እዚህ ስንመጣ የነበረንን ሚሞሪ ቫኒሽ ለምን እንደሚደረገው ነው። የለም እኮ አሁን ከጉዳዩ ከዚህ ውጭ ያለ ነገር ስለሆነ እኔ ይህን ያክል ከተጨነኩኝ ሰብአዊነት ከተሰማኝ የፈጠረ ለምን ዝም ይላል ነው። የሰው መድኃኒቱ ሰው ነው። እኔ እዚህ ምድር ላይ በማን እንደምናደር ታውቃለህ? በእግዚአብሔር። የሆነ ውጫዊ የተሳለብንን ነገር አጥፍተን ወደ ውስጥ እንመለስ ነው። መልአክ የሰው ልጅ ከሆነ ለማን ነው የተላከው? ለማ ተላከ? አሁን እሱን ወደ ማስተካከል ነው እየመጣን ያለ ነው። ሰው ባለፈው ማን ነገር አንስተሻል። ሲጀምር በውጨኛው ሰውነቱ አይደለም፣ ሰውን በመልኩ በምሳሌው በማስተዋወቅ ነው የጀመረው። በነገራችን ላይ ሰው እግዚአብሔር ባለበት ሁሉ አለ። ስለዚህ እግዚአብሔር የሆነ ቀን አልጀመረም። ህይወት የሆነ ቀን አልጀመረም። ስለዚህ የሆነ ቀን ከጀመረማ አየሹ። ስለዚህ አሁን ሰውን የሆነ ጊዜ ነው የጀመረው ወደ ዓለም። አሁን ሰው ችግሩ የሚመጣው መሰለሽ እዛው በኢየሩሳሌም የሳቱትን ስህተት ነው ዛሬም እየደገመ የመጣ ነው። 50 ዓመት ያልሞላው ቁጥራቸው ልክ አይደለም። ስለ ሰው ያላቸው ግንዛቤ ስለ ማንነቱ የተረዱት ነገር ልክ አይደለም። መጀመሪያው ሲጀምር እሱን ከማርያምና ከዮሴፍ የተወለደውን ማንነቱን ቆጠሩና አይደል እሱ አይደለውም አላቸው። ከላይ ነኝ አላቸው። ስለዚህ እዚህ ውስጥ የማገኘው መረዳት ምንድነው? ስለ ራሴ ቁጥር ነው። በነገራችን ላይ መጽሐፉን ሳነብ ስለ ራሴ ቁጥር ነው እንዳቅም ፈልገው እኔ ወደ እናቴ ማህፀን በተዘጋጀልኝ ስጋው ስመጣ አይደለም የጀመርኩት ብዬ ነው ነበርኩኝ። መቼ? እግዚአብሔር ባለበት ሁሉ። ለምን? የእግዚአብሔር ክፋይ ስለሆንኩ የእግዚአብሔር ባህሪ ማንነት ያስኩኝ ስለሆነ አባቴ ነው ስል ኦሪጂን ነው ህይወቴ ነው። በየትኛው ነበርክ ስትይ ካልሽ እኔ አባቴ በነበረበት አሁን የፊዚካል ሰውነት አወጣኝ አባቴ አለ እሱ አባቴ ባለበት ዘመን ሁሉ እኔ በጉልበቱ ስር ነበርኩ እኮ። ታዲያ ለምን ምንም ሚሞሪ የሌለን ምንም ትውስታ የሌለን ለምንድን ነው? አይደለም ዘላለማዊነት የሚባል ማንም ውስጥ አለ። ቆይ ለነገርሽ አይደለም ስለ ዘላለማዊነት አይደለም እሱን ማን ይነግርህ ያለው ቅድሙን ማክሴፕት አድርገው። ግን እዚህ ስንመጣ የነበረንን ሚሞሪ ቫኒሽ ለምን እንደሚደረገው ነው። ምን ሰው እንዴት ትንሽ ነገር እንኳን አያስታውስም? ነው እቺ 9 ወር ጨለማ ሁሉንም ነገር ተጠፋው። ወደ ዓለም ሲገባ የተዘጋጀልን ነገር እየቆጠረን ያው የሚቀበለን አይደል? አሁን ይኸውልሽ የሚቀበለን በሙሉ የሚነግረን የጊዜውን አስቀድሞ ፍጥረታዊ ስለሆነ ማለት ለዓላማ እንደመጣን ምናምን እየጎለመት አሁን ልጆችሽ እኮ መጀመሪያ ሲመጡ ምንም አይነት አሁን የፊዚካል ልጆች ሲመጡ ምንም ለምን እንደመጡ ለምናምን ግን እየጎለመቱ ሲመጡ ግን የሆነ ነገር እየተገነዘቡ እያደጉ ህይወት እንደሱ የህይወት ስርዓት እንደሱ ነው አይደለም። ይኸውልህ አሁን ሁላችንም ማለት ነው ወደዚህ ምድር ስንመጣ የመጣንበትን ፐርፐዝ አናውቅም፣ አንወሻሽ። እኔ አላውቅም፣ አንተም አታውቅም፣ ማንም አያውቅም። ልክ ሲደርስ የገባበት ቤተሰብ የመጀመሪያ ልጅ ከሆነ ደሃ ቤተሰብ ካለበት አባት ይሆናል። ግዴታውን የቀጣይ የሚወለዱ ልጆች ትምህርት ቤት መሄድ ይኖርበታል። ከዛ ደግሞ ሽቀላ ይሸቅላል። ከዛ ደግሞ እንደምንም ብሎ የሆነች ነገር ይይዝና ሲል አርጅቷል። ኦሪጂኑ እንደሱ ገብቶሃል አይደለም? ላይክ ምድራዊ ህይወት የመጣንበትን ፐርፐዝ ብቻ ለምን የነፈገችን ለምን እንደመጣንም አናውቅም። አዎ እኮ አሁን መስለሽ ከዚህኛው ስላስጀመሩን ከዳርቻችን ስላስጀመሩን ከቁጥሩ ነው የሚነሳው። አሁን የሚበላሸው ኢሜጅ ከምንድን ነው? መጀመሪያውኑ እኔ ከዚህ ነው የሚለውን ከሚታየው አስቀድሞ የሚታየውን ስቆጥር ኢሜጅ በሙሉ መሬታዊ ሆነ። ሀሳባቸው ምድራዊ ነው የሚለው እሱም እኮ ገብቶሻል። ግን ሰብ ወደ ኦሪጂኑ አሁን እኛም እያስታወቅን ያለ ነው። ወደ ኦሪጂንሽ ከመጣሽ አንቺ አሁን አይደለም የጀመርሽው። 50 ዓመትም ኖረሽ የምትቀሪ አይደለሽም። አስቀድመሽ ነበርሽ፣ ለሆነ ዓላማ መጣሽ። ከዛ ይሄንን ፈጽመሽ ስትሄጂ ደግሞ አለሽ። በነገራችን ላይ ሆነ ቦታ ውስጥ አይደለም የምትገቢ። አሁን በነበረኝ ክብር አክብሬ ምናምን ሲል እንደውም አንድ ሳይንስ አይቻለሁ። ምን ታውቃለህ? ላይክ አሁን እኛ ያለነው 3 ዳይሜንሽን ውስጥ ነው ብሎ ነው ሳይንስ የሚያምነው። ወደ ለመታየት የምትመጪው በተገደበ ምናምን እና ወደ 4th ዳይሜንሽን ገብተህ የሆነ ቅርቅር ብለህ የሆነ ቦታ ውስጥ እድሜ ልክን ስዳክር ኦኬ ያልተሻለ ነው ማለት ነው። ከዚህ የባሰ ይሄኛው እኮ ቢያንስ እንትንም አለው ሜትርም አትሊስት ወደዛ ያለ አለው በረራም አለው ምናምን ነገር ከዚህ የተሻለ ነው። ምን ነው መሰለሽ ኢየሱስ ክርስቶስ ከትንሣኤ በኋላ የተሻለ እንደፈለገ አፒር የሚያደርግበት
መጽሐፍ ይላል እንደፈለገ አፒር። በነገራችን ላይ አፒር አሁን አንዳንድ ሰዎች እኮ አሁን እኛ እኔ ግን እሱም ጋር ዳውት አለኝ። ለምን መሰለህ ዳውት ያለኝ? ኢየሱስ ሞተ፣ ተቀበረ፣ ተነሳና በር ሳያንኳኳ ምናምን ገባ። አዲስ ፐርሰናሊቲ ማለት ነው። ኢትስ ኦኬ። ከዛ ግን ቶማስ ካላየው ሲል ቀዳዳውን አገኘው ማለት ነው። እና ስለዚህ ቁስሉም ቀጥሏል ማለት ነው። ካልሆነ የትንሣኤ ስጋ አሁን ለዛ ሰውዬ አሁን መሰለሽ ይሄንን የሚያሳየኝ ለምሳሌ ለፈለገው ሰውዬ በነገራችን ላይ እነሱ አይደለም የሚያዩት ታውቂያለሽ፣ እሱ ነው የታያቸው። አዲሱ ፐርሰናሊቲ አሁን ለአንቺ ለምሳሌ የበዛ በአዲሱ ፐርሰናሊቲ ሆኜ ብገለጥልሽ አንቺ ያለሽበት ዳይሜንሽን አንቺ ያለሽበት መገለጥ ለአንቺ ሊገባሽ በሚችል መንገድ ራሴን አፒር ማድረግ ይችላል። ወደ ኋላም ወደፊትም መሆን ይችላል ማለት ነው። ሆነም ቀረ እጁ ተበስቶ ያለበት ቦታ ላይ መልሶ ለቶማስ አሳየው እንድትለኝ ነው። ምን ለህይወት ምን ኖ አይደለም። ዘላለማዊ ላይክ ክራይስት ከትንሣኤ በኋላ እየኖረ የነበረው በዘላለማዊ ፐርሰናሊቲ ነው። እንደፈለገ ምን ማለት ነው? ያ ማለት እንደፈለገ ራሱን ያ ዘፍጥረት ላይ የተሽ እንደሆነ ዘፍጥረት ከሞት በኋላ ያለው ህይወትን ሊያሳዩን የሞከሩበት ኢሜጅ ስዕሉ ትክክል አይደለም። እኔ ምን መሰለሽ አሁን እዚህ ውስጥ የማየው ራሱን አፒር እንደወደደ ለምሳሌ የሁሉንም ደቀ መዛሙርቱን መንገድ ብትመለከች እንደየሰዎቹ ባህሪ ነው የተገለጠላቸው። እንደሚገናኛቸው ሰው እንደሱ አላምንም። እንደየአስተሳሰባቸው ለመግለጽ ሞከሩ ብዬ ነው የማስበው። እንዳዩበት እንደተረዱት እነሱ ኦኬ። እሱ ምንም እኮ ያውም ለእኛ በጣም ምንም የሚያደርግልን ነገር ከዚህ ውስጥ የምወስደው ኮንሰፕት ምን መሰለሽ? አንደኛ ህይወቱ በጊዜ ውስጥ ያልጀመረ መሆኑን ወደ ነበረበት የክብር መጠን ደግሞ ፍላጎቱን ከጨረሰ በኋላ የሚወጣ መሆኑን ከዛ በኋላ ደግሞ አፒር እያደረገ ራሱን እየገለጠ የሚሄድበት እንደወደደ ቅርጽ እየሰጠ ለዚህ ነው አሁን ራእይ የምትመለከች በብዙ መንገድ ራሱን በብዙ መንገድ ይሄ ዘፍጥረት ላይ ካለው መጀመሪያ እግዚአብሔር በልጁ ከመናገሩ በፊት ራሱን አፒር የሚያደርግበት የህይወት አይነት ጋር የተመሳሰለ ነገር አያለው። ግን ከዚህ ሁሉ ውጥንቅጥ ማለት ነው ከዚህ ሁሉ መከራ ሲጀምር ይሄ መጽሐፍ የእግዚአብሔር ሐሳብ ነው። ለምን መሰለክ በጣም የሚረብሸኝና መልስ ያላገኘሁለት ነገር ወደፊትም የማገኝለት የማይመስለኝ ነገር የዚህ መጽሐፍ ጉዳይ ነው። አንደኛ እንግዲህ እንደተባለው በጣም ብዙ ዓመታት 100 ዓመታትን አሳልፏል። 100 ዓመታትን ሲያሳልፍ በየጊዜው አፕዴት ይደረጋል። እንግዲህ አሁን እንኳን ስንቴ ነው አፕዴት የተደረገው? በዚህ በእኛ እድሜ ውስጥ ስንቴ አፕዴት አድርገውታል። ሁሉም ተቋማት ደግሞ ለየሚመቻቸው በካውንስሎቻቸው አማካኝነት እንግዲህ እኛ እንኳን እዚህ ቁጭ ብለን እያየን ብዙ ነገር ከተቀየረ ብዙ ወርዶች ከተቀየሩ ከመጀመሪያው ጽሁፍ እስካሁን ምን ያክል ተቀይሯል? እንግዲህ የጥናት ሰዎች ነው የሚያደርጉት። ስለዚህ የተበላሸ ታሪክ እስከሆነ ያዝ ነው ያ ችግር የለም እኮ አሁን ጉዳዩ ከዚህ ውጭ ያለ ነገር ስለሆነ ለምን አሁን ለምሳሌ አያጋጨም። አሁን ለምሳሌ አሁን አንቺ መንፈሳዊ ነገርን ልንረዳ የምንችለው በመንፈሳዊ ነገር እንጂ በመጽሐፍ ነው ብዬ አላስብም እኮ ገብቶኛል እኮ እኔ አሁን የመላእክቶቹን ጉዳይ ሳወራ መላእክትን መጽሐፍ ቅዱስ ሊያስረዳ አይችልም። አይ እኮ አልኩሽ እኮ መላእክት አሁን የሚለው እዚህ ጋር መልእክተኛ የሚል ኮንሰፕት ከሆነ አሁን እነሱ ፍቺ የሰጡት መልእክተኛ ከሆነ ከእግዚአብሔር ልጅ በስተቀር መልእክተኛ እግዚአብሔር የለውም። ስለዚህ ገብርኤልም ሚካኤልም ኢየሱስም ተመሳሳይ ናቸው። ምንም ልዩነት የለውም። እኔም ይጨምራል አንቺንም ይጨምራል። ቆይ እኔን አታስገባኝ እኔ ደጅሉን። ስለዚህ አልደበረህማ? አልደበረኝ። ስለዚህ ኢየሱስን ትጸንሻለሽ ብሎ ገብርኤል ሊያበስራ ሲመጣ ራሱ ኢየሱስ ነበር ማለት ነው። እግዚአብር ቃል እኮ ራሱ ኢየሱስ ቃል ማለት ኢየሱስ ነው። ኢየሱስ ቃል ከሆነ ገብርኤል ሆኖ የመጣው ኢየሱስ ነው ማለት ነው። ልክ ነው። በተናገረችው ቃል በሰማችው ቃል እኮ ነው አይደል የተጸነሰችው። በነገራችን ላይ ዛሬ ሲወት ሰው በሚሰማው አይደል እንትን የሚያደርገው የሚገልጠው። እኔ ባይዘዌ ኢቲስት በሆን ኖሮ ይባስ ኢቲስት እየሆንኩ ነበር የሚሄደው በዚህ መጽሐፍ ጉዳይ። ለምን መሰለህ? እግዚአብሔር በመጀመሪያ የማይታይ ነው። ከዛ እሺ የሚታይ ሆነ፣ ራሱን በተለያየ መልኩ ገለጸ። እሺ ተገለጸ። አንዴ በመላእክትም አንዴም በሰው አንዴ ራሱን በፈለገበት ልንከለክለው አንችልም። ይሁን ጥሩ፣ ግን ራሱን በፈለገ መልኩ ይግለጽ እንጂ በመላእክት ሲገልጸው ኢየሱስ ገብርኤል ሲሆን ይከብዳል። አሁን እኮ ከሰማችሁ ቃል የተነሳ ጸነሰች አይደል የሚለው። ከእግዚአብሔር ውጭ ነገርን የሚፈጥር የለም አይደል? አዎ፣ ግን አንሶበት ነው ምንም የሚፈጥረው ነገር አንሶ ነው። አሁን ኢየሱስን ታረግዣለሽ ብሎ መልእክት ጋር ልኮት እንደገና ተረግዞ አለ መሰለሽ እኮ አሁን የእግዚአብሔር ሕይወት የሚወለደው በዘር ሕግ አይደለም። በዚህ በምናውቀው እሱን ማክሰት ተደረግ። ለዛ ነው ያለ ወንድ ሊጸንስ ነው የተቀበልነው አይደል? ለምሳሌ አሁን በሰው ውስጥ እኮ ያለውን ነገር የቀሰቀሰው እኮ
ከሰማችሁ ድምፅ ኤልሳቤጥ ጋር ካስታወሽ አይደለ የመንቱራን ድምፅ ስትሰማ እዛ ጋር ተንቀሳቀሰ። ግን አዲስ ነገር አለ። ጽንስ በማህፀን ውስጥ መዝለል እኮ እኔ አሁን 2 ጊዜ አርግዣለሁ። ልጆች አባቶቻቸውን ሲሰሙ በየማህፀኑ ይዘላሉ። ትልቅ ይፋ አይደለም እኮ የዘርግ እኮ ነው አሁን እያወራለሁ። እዛ ጋር የተለየ እዚህ ጋር የተለየ አይደለም። በየሰው በየሁኔታው የሚሰራው ነገር የአንድ ህይወት መገለጽ። አሁን ማርያም ጋር በተለየ መሲ ጋር በአነሰ ምናምን እንደሱ አይደለም። የህይወት ስርዓትን በሆነ ሰው ምሳሌ ተጻፈልን ነው። እሷ ቴስቲሞኒዋን ነው እሷ ጋር የሰራው በእሷ ሁኔታ የሰራውን ነው እዚህ የተጻፈው። አሁን እዛ ጋር አንብቤ ታሪክ እንዲሆንልኝ እኮ አይደለም እኮ። ባለፈው አላልኩሽም? ለምሳሌ የማርያምን ታሪክ ባልሰማ አንቺ ቅድም በማህፀንሽ ሲዘል ከድምፅ በስተቀር ይሄንን ሊያዘልልም ይችላል እኮ። እሱ ድምፅ ማለት ለምሳሌ እኔ አሁን 2 ጊዜ ነው አርግዤው ልጅ አለው። ሁሌ እኮ ነው የምናገረው። ባለ ስራው ይውላል። እኔ ቤት ነበርኩ አይደል? ልክ የሆነ ሰዓት ላይ ማታ ከስራ ሲገባ ሊደብረኝ ሁሉ ይችላል። ሲደብረኝ አብሮኝ ይደብረዋል። ከዛ ደህና ዋላችሁ ምናምን ብሎ ሲገባ ሙቭ ያደርጋል ወደ ውስጥ። ይሄ የኔ ውሸት አይደለም። የትኛው የሚያደርገው ሴት በትክክል ጽንሱን የምታዳምጠው ከሆነ ታገኛለች። በሰውነቷ ታውቃለች። ማርያም ከዚህ ውጭ አይደለች እኮ። ትልቅ ነገር አይደለም። ምንም አይደለም። አሁን እኮ ሰዎች እኮ የሆነን ሰው ስበው አምጥተው እዛ ጋር እንደ አንድ እህት ናት እሷ። እንደ አንድ ሰው እግዚአብሔር በህይወቱ ላይ ሲገለጥ የሚመስለውን ምሳሌ ናት እሷ። በቃ እሷ ብቻ ሱፐር የምናደርግበት አደራረግ የለንም። መጽሐፍ እንደዛ ኢንካሬጅ አያደርገኝም። የማርያም እግዚአብሔር በእንደዚህ አይነት መንገድ ሲገናኝ ምን እንደሆነ የምትሄጅበትን መንገድ ነው ያሳየችኝ። ይሄ በእሷ ሁኔታ ነው። ያ ግን በእኔም ሁኔታ ይመጣል ነው፣ በአንቺም ሁኔታ ይመጣል ነው፣ በሰዎች ሁኔታም ይመጣል ነው። በቃ ለምልክት ተጻፈ። አሁን ችግሩ የሚጀምረው መጽሐፉ አይደለም። ያን ነገር የጀመረው ተፈጥሮ ነው የምልህ። እኔ ደግሞ እኮ ልክ ነሽ እኮ። ባይጻፍ በሰላም እንኖር ነበረ። አሁን እኮ አልኩሽ እኮ ባለፈው አንድ ነገር ብያለሁ። ባይጻፍም ቢጻፍም እውነታው ይሄ ነው። አሁን በተጻፈ ላይ እያወራን ስለሆነ ነው እየጠቀስን ያለ ነው እንጂ እውነታው ከዚህ የራቀ አይደለም። አሁን ችግሩ መሰለሽ በዚህ ጋር የተጻፈውን ታሪክ ወስደን አንድ ማርያም አሁን ለክርክር መነሻ የሆነችው አንድ ማርያም እዛ ጋር በቃ ጌታን የወለደች ምናምን ነገር አይደል? ለዛውም ትርጉሙን ባልሰጡን አንግሰው በቃ እዛ ነው ምናምን አሉብን። እንደሱ አይደለም መጽሐፉ። በማርያም የተካሄደው በሰው ሁሉ ወገን ውስጥ የሚሰራ የእግዚአብሔር ዓለም ስርዓት ነው የሚገልጽ። ሁሉም አዳኙን ይወልዳል፣ ሁሉም ህይወቱን ይወልዳል፣ ይገልጣል ማለት እኮ ነው። ሁሉም ደግሞ ሰምቷል። ሲሰማም ደግሞ ልቡ ላይ አሜን ይላል። ተሰውሮ የነበረው ሚስጥር አሁን ለቅዱሳን የተገለጠው ሚስጥሩ በእናንተ ውስጥ ነው የሚለው ገብርኤል የሚባለው መልአክ ተብሎ የተገለጠው መገለጥ እንዳወጣው ጳውሎስ የሚባል ሌላ መልአክ ደግሞ በእያንዳንዱ በሱ በገዛ ዘመኑ ለገለጠላቸው ሰዎች ያስታወቀበት ምስራች እኮ ሌላ ነገር አለ። መልአክ ምን መልእክተኛ ብንል አይሻልም? ጳውሎስ መልእክተኛ ብንል መልእክተኛ እኮ ለምሳሌ መልአክ ማለት ራሱን የቻለ አንድ ክሬቸር ነው ብዬ ስለማስብ እዚህ ጋር አሁን የተጠቀሰው በሙሉ ከዚህ አይደለ ከዚህ ውጭ አለ ካል ምንም ማረጋገጫ የለም። እሱማ እዚህ ውስጥ ካልገባን በስተቀር እግዚአብሔር ምንም ማረጋገጫ የለንም። እንግዲህ ይሄን ስለሆነ የምንናገረው አይደለ? የእግዚአብሔር መልእክተኛ ግን አሁን በተጨባጭ በእርግጠኝነት የምነግርሽ የሰው ልጅ ብቻ ነው። ለማ መገለጥ ለመሆን ነው። ለማን ነው የሚገለጠው? እግዚአብሔር ለማን ነው የሚገለጠው? መገለጥ ምንድን ነው? ቤተሰብ ነው አላልንም ባለፈው እኮ ቤተሰብ ለመሆን መወለድ የሁሉ መከራ ነው። አሁን እኮ ይኸውልህ እኔ አንዳንዴ በጣም ሂውማኒቲ ያጠቃኛል። ልክ ነሽ። ሂውማኒቲ ያጠቃኝና የሰው ልጅ እንደዚህ ብዬ ሳየው ራሴን ጨምሬ ማለት ነው እንደው የሆነ 3ኛ ዓለም ጦርነት ተነስቶ እልቅ ብለን ባረፍን እላለሁ። ምናልባት እንግዲህ እኔ አሁን አንጻራዊ ነው። ምንድነው አሁን ኤሊት ካልሆንክ በስተቀረ ሊሳካልህ አትችልም። ኢትስ ኦብቪየስ። ይኸውልህ 99%ቱን ፖፑሌሽን እንደ ሞተር ነው የሚጠቀሙት። ልክ አሁን እንደ ተርባይነር ገብቷል የሆነ ኃይል ለማመንጫ። እኛ ሁላችንን እንሞክራለን። በምን ሞክረው ውስጥ ነው ለነሱ ገቢ ምን ሆነው። ይሄን የሚያይ እግዚአብሔር የሰው ልጅ በዚህ ሁኔታ ውስጥ ሲሆን እየተገለጥኩ ነው ብሎ ነው የሚጀነነው። አይ እሱ አይደለም ይልሽ። አሁን በምትዩ አይነት ሰውን እናናግረኝ። አይ ሰው ኖርማል ሰው ነው የማናግርሽ። በነገራችን ላይ ምን መስልሽ አሁን መጽሐፉን ቆይ ልንገርህ ፈጽሞ ቆይ አንድ ነገር ልንገርህ። ለምሳሌ ልጆችህ የሆነ ነገር ጠየቁ ወደው ፈቅደው ማድረግ አለመቻል አያናድም? በነገራችን ላይ ይኸውልሽ ነገር እንገሻ ማንም በእያንዳንዱ በራሱ ልጅ ንጽጽሩ ስለምንገባ እንጂ አይደለም። አይ ንጽጽር ስለምንገባ እንጂ ለምሳሌ ሁሉም በተሰጠው በራሱ ዓለም ውስጥ ፍላጎቱ በዛው ልክ ነው። ገባኝ። አነጻጽር አላልኩም
ልጆች ግን መሰረታዊ የሚባል ነገር ጠየቁክ እንዳላቸው ነው የሚጠይቁኝ እኔ እንደሆንኩት እንዳባታቸው እንደ ህይወታቸው እንደሱም ሆኖ ግን አንተ ባትችልስ እውነት ለመናገር ባለሽ መጠን በሚጠይቁሽ መጠን ነው የምታደርጊው ትሞክራለህ መፈለግን በእነሱ ሲያስቀምጥ አንቺ ጋር ባለው ሪሶርስ ነው ይኸውልህ አንተ አለህ ማለት ነው ብዙ ነገር አለህ ማለት ነው ልጆችህ የሚጠይቁህ ነገር ማሟላት ትችላለህ ማለት ነው እኔ አንድ ነገር ልንገርህ አላውቅማ የልጆች ፍላጎት ምን እንደሆነ ለምሳሌ የልጆች ፍላጎት ዳቦ ሊሆን ይችላል እንጀራ ሊሆን ይችላል እሺ ዳቦና እንጀራ ማሟላት ባትችል አሁን ኦልሬዲ እያቻልኩ ነው ባትችልስ ኦልሬዲ እሱ ላይ ሆኜ ነው ያን ላውራሽ የምችለው አሁን ካነጻጸርኩኝ እዛ ቤት ይኸውልሽ አሁን ችግሩም በዛ ሁኔታ በሰውየው ሁኔታ በአንቺ ሁኔታ የራሴ ቢሆን ኦኬ በቃ ስለዚህ አንተ ከሞላልህ የአንተ ልጆችን ጥያቄ መመለስ ከቻልክ ስለሌላው ሰው ጉዳይ አይደለም ማለት ነው እኔ ሳስብ ሂዩማኒቲ ላይ ስቆም እኔም ሜዳም ላይ ያለው የሆነ ቦታም ያለው ሰው እኩል ምን ይሰማዋል ብዬ ነው ማሰብ ለከነሽ እኮ ነው አሁን አሁን አንተ አልነጻጸርም ካልክ ሌላ ሰው ባክኝ ተከለ ነጻጸሩን ምልሽ መስለሽ አሁን ዓለም ስቃይ የገባው አንደኛ ሽሚያ ነው ሁለተኛ ማየት ማነጻጸር ነው መከራ ውስጥ የገባ ነው እኮ በሱ ነው ምክንያቱም ሰው ፍላጎቱ አሁን አንዳንድ ሰው አሁን በኢንተራክት እንደሆነ ዝም ብሎ አከማችቷል አይደል ምን በስትዩ ስጋት ነው ስጋትን ከምን አንፃር ውስጥ ነው ወይ ይሄ የሚሰማ ብትዩ አይደለም የነንትራ ምናምን እያየ ያ ነው እንትን ያደረገበት ስለዚህ በዚህ መካከል የሚሰቃየውን ስቃይ ይሄንን በማስተካከል ነው እንጂ የሚፈወሰው እና እግዚአብሔር ለምን ይሄን አያስተካክልም ምክንያቱም እኛ ሁላችን የእግዚአብሔር መገለጦች ከሆነ እኛ ሁላችን የእግዚአብሔር እገዛ ያስፈልገናል this time ሁሉም ሰው እኔ አሁን ቁርስ በልቻለሁ ምሳ በልቻለሁ ራት በልቻለሁ በቀን 3 ስለበላው በቃ ዓለም ሁሉ በቀን 3 እየበላ ነው ብሎ ማሰብ ልክ አይደለም እግዚአብሔር እኮ አሁን እንደዚህ አሁን አንተ ያልከኝ ባለው ከሆነ እግዚአብሔር በራሱ ልክ ነው እያየን ያለ ነው በቃ ሁሉን ቻይለን እንደፈለግን ነው ህይወት በስርዓቷ ነው የምትሄደው በህይወት አሁን መሰለኝ ሰው ስለተላለፈ በትምህርት በመናመን ወደ ውጭ ስላመጡት እና አሁን ቅድም ስነግር ነበር 1%ቱን ተዋቸው እኛን ሁሉ ድራይቭ አድርገው እንደዚህ አይነት ቅርጽ ያሳዙትን አንድ ሰዎች 1% እናቃቸዋለን እንደማን ነው እንደሆኑ እዛው በራሳቸው ደጋጎቹ ብሏል እዛው ደጋጎቹ እዛው ይክረሙ እኛ 99%ቶቹ ሳንፈልግ ፍጠረን ሳንለው ምድር የምትባል ፕላኔት አለች ታውቃታለህ አይፈጠርካት እዛ ላከን ሳንለው መተናል ስንመጣ ደግሞ አልመረጥንም ብንመርጥ ነው እኔ አሁን የምር የሚመረጥ ቢሆን ማለት ነው አስመርጦኝ ቢሆን ኢትዮጵያ ላልመርጥ እችላለሁ ማንንም ሰው ኢትዮጵያ ውስጥ ክልል ከጠቀስኩ ጥሩ አይደለም ብቻ ኢትዮጵያ ውስጥ የሆነች ቦታ ሰው በእንጨት እንጀራ የሚጋግርበትና በኩራዝ የሚተኛበት ቤት ውስጥ መወለድ አይፈልግም ማለት ምርጫ ቢኖራል ሳንመርጥ ነው የመጣነው ከዛስ አንዱን መልአክ ትለዋለህ አንዱን ትለዋለህ ራሱን እግዚአብሔር በዚህ ጋር አፒር አደረገ እዚህ ጋር ራሱን ገለጠ ምንም ለውጥ አላመጣልንም ለኛ ለምን መሰለክ ነርቬ ነው የሚነካው ሰብአዊነት ሲባል በጣም ነርቬ ይነካል የሆነ ነገር ነው እብድ ነው የሚያደርገኝ ለምን መንገድ ላይ አይተሃል ህፃናቶችን አሁን አዲስ አበባ ላይ ግዴታ ስለነሱ ልጆች ለመጨነቅ መውለድ አይጠበቅብኝም እነሱ እናቶቻቸው ደግሞ እርጉዝ ሆነው አይታቸዋል ግዴታ የነሱን ጭንቀት አሁን ያቺ ሴት እንደዛ ቁሽሽ ያለ ልብስ ለብሳ እየለመነች እርጉዝ ሆና ምጧ ቢመጣ ሆስፒታል ያስገቧታል እዚህ ድረስ አስባለሁ እጨነቃለሁ እኔ ታውቃለህ እኔ ይሄን ያክል ከተጨነኩኝ ሰብአዊነት ከተሰማኝ የፈጠረ ለምን ዝም ይላል ነው ዓለም ላይ ኢትዮጵያን ተዋት ሚካኤልንም እኔ ሚካኤልን በጣም ወደዋለሁ ሚካኤልንም ገብርኤልን ኡራኤል ሩፋኤል ሁሉንም ተዋቸው ኢየሱስንም እግዚአብሔር ለምን የምልበት ሞቲቭ ከተረዳኸኝ አሁን እኮ እናንተ በቀን 3 በልተን የሚያስፈልገን ነገር ስላደረግን ነው ይሄን የጥጋብ ወሬ የምናወራው የምሬ ነው ኩምል ቅድመው ስንመጣ ሰጠርዝ ላይ ቁጭ ብላለች የምር ለሞረድ እንደደረሰች ታስታውቃለች ስትየው ያለኝን በሰጣት ህይወቷን አይቀይርም ምናልባት ከኔ ሊያጎልብኝ ይችል ይሆናል እንጂ ብንተጋገዝ ግን መቀየር የምንችለው ብዙ ነገር አለ ህፃናቶቹ ሶፍት ይዘው ሲመጡ አይተካቸዋል የልጅነት ወዛቸው በማጣት ደርቆ የኛ ልጆች ግን በልተው ጠጥተው ደስ እያላቸው ይኖራሉ በመጠናችን ሰርተን ነው በርግጥ ስላልሰሩ ግን አይደለም እነሱ እዛ የወደቁበትን ምክንያት አልተረዳንም ስለዚህ ስለ ሰብአዊነት የምናወራ ከሆነ በሰውነት ልክ እኔ ባለሁበት ልክ ሳይሆን ሰው ሊኖር በሚገባው ልክ ነው እናስብ የሚገባው ቀደም ስለኔ ማንነት ሰው እያንዳንዱ ሰው መኖር ስለሚገባው ነገር
በህይወት መንፈስ ህግ ነው፣ እንደዚህ ነው፣ የሆነ ውጫዊ የተሳለብንን ነገር አጥፍተን ወደ ውስጥ እንመለስ ነው ኮንሰፕቱ። አሁን የምትይው ውጤት ደግሞ እንዳይመጣ አንደኛው ምልክት ሰው ወደዚህ መመለስ አለበት ነው። ወደዚህ ሲመጣ በዚህ ህይወት ውስጥ ምን አለ ካልሽ ጠፋ ነሽ። እኔ ኮንደርስታንድ አደረኩ። ጠፋ፣ የሰው ልጅ ጠፋ። የጠፋበት ምክንያት የመጣበትን ስለማያውቅ። እሺ እኮ ገብቶኛል እኮ አሁን ይሄኛውን ነገር እኔ ጨንቀኛል ስለሰው ይሄኛው ልክ ነሽ እኮ። በነገራችን ላይ ሌላ ምንም አይነት በአጀንዳ የለም በምድር ላይም በአጽናፍ ዓለም ላይም ከሰው ውጭ። አሁን የተፈጠረው ምስቅልቅል ነገሮች ለምን መጡ የሚለው ቅድም እንዳልኩሽ ሰው የቁጥሩ ሀሳብ የመረዳቱ ሰው ክቡር ሆኖ ሳለ እንደማይጠቅም እንስሳ የቆጠረበት መንገድ ያመጣው ነገር ነው። አሁን የምትይውን የሆኑ ሃይክላስ የሆኑ ሰዎች አይደል የሰውን ዋጋ እኮ አለማወቅ እኮ ነው። አሁን ሶሻል ሚዲያ ሰሞኑን የሚንቀሳቀሰው ያን ሰው እየተፋለ የሰው ዋጋ ነው። የሰውን ዋጋ ለማየት ነው። እንደ እንስሳ እንደማይጠቅም እንስሳ ስትሆኝ እንደዚህ ነው። ግን ወደ ኦሪጂን ከተመለሽ ለምሳሌ መልእክተኛ ራሱ ሰው ነው እያልኩሽ እኮ ነው። የእግዚአብሔር መልእክተኛ ቆይ አመጣልሽ ነው። አስረዳኝ። ለማ እና አንቺ ለኔ እንዲህ ንበል የአንቺ መገለጥ እኔ አንቺ መገለጥ አንቺ ነሽ። ለምሳሌ እኔ አንቺን ሳይ ሰው ነው ያለው። አንቺ እኔን ስታይ ሰው እንደምታይ፣ ወገን እንደምታይ፣ ዘር እንደምታይ አይደል? ይሄ ነገር ሌላ እኛ ያልተረዳ ነው። ሌላ ሳይድ አለ ሊሆን ይችላል። እንግዲህ እኔ አሁን መሰለህ የሰው መገለጥ ለሰው ከሆነ እኔ እናንተ ብንገለጥ ባንገለጥ ስለ ቤተሰብ ስላወራን ባለፈው የቤተሰቡ ጉዳይ አንደርስታንድ አድርጌያለሁ፣ ተረድቻለሁ። እግዚአብሔር ፕላኑ ቤተሰብ የሚል ነው አልከኝ። እሺ ቤተሰብ ነው ጎሽ፣ ተመስገን። በቃ እኛና እግዚአብሔር ቤተሰቦች ነን። ግን የልጆቹን ፍላጎት ማሟላት የማይችል ጠጪ አባወራ ሆነ እግዚአብሔር እደጅ የሚያድር ለእግዚአብሔር ቃላትን ማለት ስለረሳን ነው። በነገራችን ላይ በደንብ ለመሰሽ ሞቲቬሽን ፊል ስለማደርገው አሁን ከንግግር ጀርባ ስሜትሽ ፊል አደርገዋለሁ። ግን ወደዚህ የዳረገን አሁን የምትይው አይነት ከዚህ ከውጨኛው መጀመር የለብንም ነው። መጀመሪያ ውጨኛው እንደዚህ እንዲሆን ያደረገው የቁጥር ህጋችን ስለተበላሸ ነው። የእሱንም ኃላፊነት መውሰድ ያለበት ራሱ ነው ነው ደግሞ ገብቶኛል እኮ አሁን ህይወት በራሱ በውስጣችን አለ አይደል? እሱ ውስጥ ስንሆን እሱ ስንቆይ እሱን ስንቆጥር እሱ ነኝ ብለን ስንጀምር አንደኛ የመጀመሪያ የወንድምሽ ጠባቂ ነው የምትሆኘው። ከማ እንዴ አሁን ካልሽኝ እኮ ነው። አሁን ካልሽኝ ነው ከሁኔታ እግዚአብሔር ልጅ ነው። እኔም እግዚአብሔር ልጅ ነው። አሁን ካልሽኝ ሁኔታማ ካለማስተዋሉ ትታደጊዋለሽ። እሱ በተመሳሳይ ብላይንድነስ እኮ የመጣ ነው። የምር ሁላችንም የምናውቀው ነገር የለም። ስንመጣ ማስታወሻ አንድ መስመር አልጻፈልንም። አለ እኮ ሰው እኮ የህይወት ስሜት እኮ አለ። ይሄንማ ሚስ እንዳታረግ እሱን እኮ አተን ነው አይደል? እንደ ይሁሉ ማንም አሁን መስለሽ ማንም የህይወት ስሜት የሌለው ከሆነ እሱ በድን ነው ማለት ነው። እንደዚህማ ልንል አንችልም። ሰው አይደለም ልንል ነው። ግን ሰው ምንድነው ያመጣው? የሚታየውን ነገር ሲጀምር የሚታየውን ነገር ማየት ሲጀምር ከዛ የማይታወቅ አምላክ ብሎ ጻፈ። ከዛ በኋላ ነው ችግር እየፈጠረ ነው። የሰው ልጅ ርቀቱ እግዚአብሔርን የሚፈልግበት የማይታወቅ አምላክ እስከማለት ድረስ ሄዷል። የሚያቀን እግዚአብሔር በየቀኑ ወደዚህ ምድር የሚልከን ግን ማለት ነው የራሳቸው ጉዳይ አፈርድሜ ብሎ ገደል ብሎ ትቱናል። ነገርኩህ እኮ እግዚአብሔር ማለት እንደ ቤተሰብ ካሰብከው ቤተሰብ ከሆነ ታርጌቱ የሚጠጣ የሚሰክርና ደጅ የሚያድር አባት ነው። አንድም ቀን ወደዚህ ምድር አይቶ አያውቅም። አሁን እዚህ ጋር አንድ የተጻፈ የጠፋው ልጅ ስቶሪ ታስታውሻለሽ? እዚያው በህይወት ልምምዳችን ውስጥ ይህንን ታሪክ ብትመለከች እሱም ራሱን ጥያቄ አለኝ። ይኸውልህ አንደኛው ቤት ስለሆነ ምናምን ተባለ፣ ሁለተኛው ይመጣል ብሎ ይጠብቅ ነበር። ወጥቶ ግን አክሽን አላደረገም። ሊፈልገው አልወጣም። በርጋ ቁጭ ብሎ የራሱን ሴፍቲ እያስጠበቀ እንዳይጎዳ። ከሱ የራቀ እኮ አይደለም አለ እኮ ህይወት ከሱ የራቀች አይደለም አይደል? ለህይወት የተሰጠው ትርጉም ነው። አሁን ይኸውልሽ እግዚአብሔርን ውጭ ስንጀምር ያበላሸ ነው። ምን ታውቂያለሽ? እግዚአብሔር የሆነ ቦታ የሚለው ነገር ነው። እግዚአብሔር የሆነ ቦታ አይደለም ካል የሆነ ቦታ ካልሆነ እዚህ ነው፣ በእኔ ነው ህይወቴ ነው። ባንተም ይሁን ብቻ እዚህ ምድር ላይ እግዚአብሔር በመንፈስ አለ። ህይወቴ ነው። ምን አማርኛችን እንዴት ነው የሚሆነው? በመንፈስ እግዚአብሔር አለ። ህይወቴ ነው። የእግዚአብሔር ህይወት ነው። ህይወቴ ነው። ቴንክ ዩ። ይሄ ህይወት ደግሞ በሃይማኖት በብሔር በምናምን አይሰጥም። አንድ አይነት ስለሆነ ወጥ ስለሆነ፣ ስለዚህ እዛ ጎዳና ላይ የወደቁ ህይወት የላቸውም፣ አያሳዝኑትም። እነኛ ህፃናት አስፋልት ዳር ላይ የሚወድቁት ህፃናት የልጅነት መልካቸው በችግር ተከሽኖ ማለት ነው ምን እንደሚመስሉ ምንም አይመስለው። ይሄን ያክል ፊል አድርጎ ይሄ አሁን ይሄ ከዚህ ውጪ እግዚአብሔር ምንድነው ሌላ ምን ትርጉም አለው? እኔ ሰው ነኝ። የሆነ ነገር ማድረግ ብፈልግ እንዳላደርግ የሚያደርገኝ ነገር እንዳላደርግ ሳይሆን ያንን ነገርን በምፈልገው ልክ እንዳላደርግ የሚያደርገኝ ነገር ይኖራል። ለምሳሌ ከተማው ላይ 500,000 ህፃናት ቢኖሩ 500,000 ህፃናት የማንሳት ገንዘብ ቢኖረኝ እንኳን መጀመሪያ ኤንጂኦ ክፈች ይለኛል፣ ላይሰንስ አውጪ ይለኛል። እነሱን የምታስቀምጭበታለሽ ወይ ሞግዚት ያ
ማአት ፕሮሰስ አለው። በፈልግ እንኳን ማድረግ የማልችልበት ያልኩት ማለት ነው። እግዚአብሔር ግን እሱ ራሱን የቻለ መንግስት ስለሆነ አይደለ? እነኚህ ልጆች ለምን ፈጠራቸው? ለምን እዚህ ምድር ላይ መጡ? ካላጣው ሀገር አሜሪካ ፈጥሮ በርገር እየበሉ ወፍረው እንዲሞቱ ማድረግ ሲችል እዚህ ኢትዮጵያ ፈጥሯቸው አስፋልት ዳር ላይ እናቶቻቸው አርግዘው ጠርዝ ላይ ቁጭ ብለው እነሱ አባ ሶፍት ግዛኝ፣ አይ ሶፍት አለኝ፣ ዳቦ እሺ ግዛልኝ እንዲሉ አድርጎ ማለት ነው። አሁን ከሚታየው ሁሉ ጊዜ ከጀመርን ይሄ ስሜት ነው የሚመጣው። ስሜት አይደለም። ስለዚህ እግዚአብሔር አያይንም ማለት ነው። ረስቶናል ማለት ነው። ፈጥሮትቶናል ማለት ነው። እንደሱ ሊሆን አይችልም መሰለኝ። ካልሆነ መፍትሄ እኮ አሁን እኮ እያመጣሽ እኮ ነው። አሁን እኮ የተወለደ እኮ ነው። አዳኝ ሊወለድ እኮ ነው ካንቺ። የቱ ጋር? ይኸው አሁን ካንቺ ነው እኮ። ከዚህ ውጭ ሌላ ይጠብቂያለሽ። አሁን ሀሳብ እያመጣሽ ነው። ይሄንን ናፍቆት እያመጣሽ ይሄ ከስጋ ሰውነት ወይም ደግሞ ከመሬታዊ ሰው ይሄ ሊገኝ አይችልም። አሁን የምትይው ሀሳብ ይሄው አሁን ካንቺ ይወጣ ነው። ጌታ አሁን እያመናፈስከው ነው ነገር ይኸው ትልቁ የገደለን ነገር ነው ማመናፈስ ነው። እያመናፈስኩት አይደለም፣ የምርን ማመናፈስ ሳይሆን ፋክት ነው። የሰው መድኃኒቱ ሰው ነው። ምክንያቱም ዘላለማዊነት በሱ ስላለ። ከዛ ደግሞ ስግብግብነትን የሚባል ስሜት ደግሞ ውስጡ ፈጠረበት፣ የማያካፍል አደረገው። በመጋረጃ ሲሆን እኮ ነው፣ ባለማስተዋል ሲሆን እኮ ነው። መስዬ አሁን ወደዚህ እኮ ነው የምመልስሽ እኮ። እኔ እዚህ ምድር ላይ በማን እንደምናደር ታውቃለህ? በእግዚአብሔር የትም ይሁን ግን በእሱ እናደዳለሁ። መብት ነው። ምክንያቱም የቤተሰብ ባህሪም ስለሆነ በቤተሰብ ውስጥ እንደዚህ አይነት ነገር ፋክት ስለሆነ በጦርነት ህፃናት ይሞታሉ። በጦርነት ከዛ የእግዚአብሔር መርሃ ግብር ነው ትለኛለህ አንተ። ምን አይነት እግዚአብሔር ነው ያለን ስል ደግሞ ሰው ይቺ አሮጋንት ናት ይለኛል። እኔ ስለ ሰው ጉዳይ አይደለም ስለማንም ማለት ነው። ግን ፍጠረኝ ብሎ ያልተፈጠረ ልጅ በመሳሪያ ይሞታል። ከመሳሪያ ቢያመልጥ በረሃብ ይሞታል። ረሃብ ሰርቫይቭ ሊያደርግ ቢመጣ ከተማ መኪና ይገለዋል። የሚሞትበት አሁን ይሄ ልጅ አድጎ ማለት ነው ማጅራት መቼ ቢሆን ልትወቅሰው ነው? አችልም እኮ ምክንያቱም አንድም ቀን እጃችን አልተዘረጋላቸው ብለን ህፃናት አንድም ቀን ሰብአዊነት አላሳየናቸው። ስናይ እቺ ትግሬ ናት ይሄ ኦሮሞ ነው እያልን እየተከፋፈል ይሄን ስሜት ውስጣችን ማን የፈጠረው? ራሱ እግዚአብሔር ነው። በራሴ የፈጠርኩት አንዳች ነገር የለኝም። ይኸው መልስ መስጠት የማይችል ነገርኩ እኮ ሰካራም አባት ማለት ነው እግዚአብሔር ለእኔ። ደጅ የሚያድር ልጆች ወልዶ ይብሉ ይጠጡ ጉዳዩ ያልሆነ አባት ማለት ነው እግዚአብሔር ማለት። የሀገሬን የኢትዮጵያን ስላየው ከተማዬን ስላየው እኔ ክፍለ ሀገር በጣም ዞር ነበር። በየክፍለ ሀገሩ ያሉ ህፃናት ጫማ እንኳን የሌላቸው አሉ። ጫማ መሰረታዊ ላይሆን ይችላል፣ እሾክ መወጋት ግን መሰረታዊ ነው። ሰርቫይቭ ለማድረግ የሚሰቃዩበትን መንገድ አንተ 5 እና 6 ዓመት ህፃን ልጅ ገበያ ቃል ልሸጥ የምትወጣበት ሀገር ላይ ያለ ነው። ህፃናት ይደፈራሉ፣ ይሞታሉ። እዛ ጋር ፍጠረኝ ብለውታል፣ ምርጫ ሰጥቷቸዋል። እዚህ ዓለም ላይ እንደ እግዚአብሔር ጨካኝ አለ እንደ አንተ ካለ ዲስ ታይም እግዚአብሔር እዚህ ጋር ካለ ይስማኝ። በጣም ጨካኝ ነው። ፈጥሮ መጫወቻ አድርጎ ኢንጆይ እያደረገ ይመስለኛል። የሆነ ሰው ጠጥቶ ሰክሮ ሲወድቅ እያለ ማለት ነው። የሆነቿ ደግሞ ርቧት እዛ ጋር ረሃብ ለማስታገስ ልጆቿን ለማብላት ብላ ዝሙት የምትወጣን ሴት ሲኦል ትገቢያለች ብሎ የሚያስፈራራ ክፉ ማለት ነው። እንደዚህ የሚል የለም። የሲኦል ኮንሰፕት ሰዎች የፈጠሩት ሰዎቹንም ባለስልጣን አድርጎ ላያችን ላይ ያስቀመጠው እሱ አይደል እንዴ? ነገስታት በእግዚአብሔር ይሾማሉ አይደል እንደሚለው የሰው ስጋ የሚበሉ ናቸው። እያየናቸው እኮ ነው። ኖረንም ሞተንም ነው ለነሱ ግብአትነታችን። ይሄ ሁሉ ሲፈጠር ጸጥ ብሎ ኢንጆይ ያደርጋል። ምን አገባኝ ስለመላእክት አይደለም። እኔ ሰው የሚባለው በዋጋው በክብሩ በልኩ እስካልተቀመጠ ቅድም አሁን ስለመላእክት ስናነሳ የሆነ መልአክ የሆነ ክንፍ ያላቸው የሚለው ላይ ከምናተኩር ሰው ክቡር ነው፣ ሰው ነው መልእክተኛ፣ ሰው የእግዚአብሔር ንባብ ነው እያልኩሽ ነው። ስለዚህ ይሄ እዛ የወንድሙን የገደለበትን ባለፈውም ታሪክ ስናነሳ የእግዚአብሔር መልእክተኛ አለመሆኑን ስላወቀ ነው የገደለው። ሰው ክቡር ነው። አሁን አንቺ የምትይው እኮ እግዚአብሔራዊ ወርድ እኮ ነው፣ እግዚአብሔራዊ ሀሳብ እኮ ነው፣ እግዚአብሔራዊ መንፈስ እኮ ነው። ለሰው እኮ የሰጠሽው ዋጋ እኮ ነው። ከዚህ ውጭ እግዚአብሔር ሌላ የለም። ይሄ እግዚአብሔር አሁን አንቺ የምትይው እግዚአብሔር አሁን አይወልድም ወይ? አሁን ይሄንን ነገር አይፈጥርም ወይ? ይሄንን አያድንም ወይ? 2000 ዓመት ሙሉ ማለት ነው አንድም አክሽን ያልወሰደ እግዚአብሔር አንድ አክሽን። አሁን ምድርን እኮ እያስተዳደራት ያለው ሰይጣን ነው እንባላለን እኮ። ሰይጣን ሩል የሚያደርገው ዓለም ውስጥ እኮ ከቶን ጸጥ ብሎ ተቀምጧል። ምን አይነት አባት ነህ አንተ? ልጆችህ አይናፍቁህ? እኔ በደንብ ፕሮቴክት ማድረገው ታዲያ ካንተ አንሳል እግዚአብሔር ፈጽሞ በእኔ ያስቀመጠው የህይወት አይነት እግዚአብሔር አይደል? ይኸውልህ እኛ ክፉዎች ስንሆን ክፉ እኮ ነው የሸራችናል። ክፉ ተብለናል እኮ እፉኝት። ክፉ ስንሆን ለምንወልዳቸው ልጆች
ዳቦ ሲጠይቁ ድንጋይ ካልሰጠን፣ እባብ ካልሰጠን፣ ጊንጥ ካልሰጠን እሱ ለእባብ ለጊንጥ ለአዞ ለአጋንንት ጥሎን ኑሮን እየኖረ እኮ ነው። በቃ አንድም ቀን ቼክ አድርጎት አያውቅም የሰው ልጅ። ይኸውልህ እኔ አሁን እኮ ኢትዮጵያዊነቴን ብቻ ደማተኩር ሰብአዊነት ነው እኮ ማውራ የሰብአዊነት ስሜት ነው አይደለ? ይኸውልህ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለና ውስጡ ሰብአዊነት ነው ያስቀመጠው አይደለ? ያን በውስጣችን ያስቀመጠው ሰብአዊነት ከሃይማኖት ከብሔር ከምናምን እዚህ ምድር ላይ ከተደረገው ኢንፎርሜሽን ውጪ ነው ሰብአዊነት ማለት። ሰውን በሰውነቱ የምትወደው የምታከብረው በቃ ሰብአዊነት ማለት ሃይማኖት ነው ራሱን የቻለ። በቃ እግዚአብሔር የሰጠን ሃይማኖት ከሆነ ሰብአዊነት ነው። በእሱ እንዳንተዳደር ነው ያደረገን። ሰይጣን የሚባል ከሆነ ሰባተኛ ሰማይ ወድቆ ተንከባሎ መጣ እዚህ። እሱ ነው እያስተዳደረ ያለው አይደለም? ረድልኝ ይላል፣ ያሳርዳል። ደም አምጣ ይላል፣ ይጠጣል አይደለም? አየን እኮ ሰሞኑን የወጣው የኢፕስተን ፋይል እኮ አየን። 3 ሚሊዮን ፋይል ማለት ቀላል አይደለም። ላለፈ ስንትና 20 እና 30 ዓመት ሲሰሩት የነበረውን ሪቹዋል ነገር ነው እያየን ያለን ቁጭ ብለን። እኛ እነሱ እንደዚህ የሚደረገው ነገር ምን አይነት አጋንንታዊ እንደሆነ እንዳናስተውል በልብስ በፀጉር ስታይል በምናምን እርስ በርስ እንድንናከስ አድርገውናል አይደል? ይሄ ምድራዊ ሲስተም ነው። እዚህ ምድራዊ ሲስተም ውስጥ ይሄ ሁሉ ዲመንስ እያለ ይሄ ሁሉ ክፉ መናፍስቶች እያሉ ይሄ ሁሉ ሉሲፈር የተባለ የሆነ ቀንድ ምናምን ያለው ሰውዬ ተቀምጦ ምድርን ሩድ እያደረገ ሰውን እዚህ ውስጥ ከተህ ጥለህ መጥፋት ክፉነት ነው። እግዚአብሔር ክፉ ነው፣ ጨካኝ አባት ነው። ለልጆቹ የማይራራ የማያዝን። እኔ ሳልፈልግ የወለድኳቸውን ልጆች ባስር ባስጠማ ማለት ነው። ከዛ ደግሞ መልአክ ምናምን እያልን እንመናፈሳለን። ግን ኮንሰፕቱ ምንድን መሰለሽ? መልአክ የሚለው የእግዚአብሔር መልእክተኛ ነው፣ እሱም የሰው ልጅ ነው እኮ። ለእሱም እኮ መልስ አልሰጠኝም ጌታ መሳይ። መልአክ የሰው ልጅ ከሆነ ለማን ነው የተላከው? ለማ ተላከ? መልእክት ምንድን ነው? መነበብ እኮ ነው፣ እግዚአብሔርን የገለጠ ማለት ነው። የሴጣን ኮሚኒቲ ውስጥ እቺ ምድር እኮ ሴጣን ነው የሚያስተዳድራት አይደለ? እንደ የተባለ ነው። ሰማይና ምድር የሚመራውማ እግዚአብሔር ነው። እሺ እግዚአብሔር ከሆነ የሚያስተዳድረን ደግሞ እሱ ራሱ ሴጣን ሆኖብናል። አሁን ከሚታየው እኮ ስለምትጀምሪ ነው። አሁን የሚታየው ነው የሚሰማኝ። እኔ ስለማይታየው ነገር ላወራ ለዋሻ አልችልም። እግዚአብሔር አይታይም። እሺ አይታይም፣ በቃ እውነት ነው። አይታይም። አንድም አየሁት ያለ የለም እንደዚህ ደፍረው አየ ነው ካላሉ በስተቀር አይታይም። እሺ ሴጣንም አይታይም። የሚታየው የሰው ልጅ ግን ሩል የሚያደርገው አካል ሰይጣን ነው። እግዚአብሔር እያስተዳደረን አይደለም። በሰራን ልክና ባለን ልክ እንድንኖር እያደረገን አይደለም። ነገርኩህ እኮ ትዳር ይዞ ልጆች ወልዶ ሰክሮ ደጅ እንደሚያድር አባት ምድርን ፈጥሮ ሰዎችን አስቀምጦ ጠፋ። ከዛ ደግሞ የሆነ ከእግዚአብሔር ጋር ቻሌንጅ ውስጥ መግባት የማይጠበቅበት ምክንያቱም እግዚአብሔር ሉዓላዊ ነው ምናምን ብለን ሳንጨርስ የሆነ ሚን ምናምን ብሎ መጥቶ ሔዋንና አሳታት ምናምን የሚል ድራማ። ለዛውም እውነት ለመናገር ይሄ ስሜት ዝም ብሎ የሚገኝ ነው ብዬም አላምንም። ምክንያቱም ዘላለማዊነት ያለበት ሰው ህይወት ያለበት ሰው የወንድሙ ጠባቂ ከመሆን አንጻር የሰው ማዕከል የሰውን ዋጋ የለካ ሰው የሚያወራው ስሜት ነው ብዬ ነው የማስበው። ከንግግርሽ እኛ አበሾች ስለሆነ ያልተለመደ እንደዚህ አይነት ወሬ ስለማይጥመን ነው እንጂ ይሄ የጤነኛ ሰው ምልክት ነው ብዬ ነው የማስበው። ምክንያቱም የሚጠይቅ ለምን የሚል እዛ ሰው የሚታየውን ፋክቱን ለምን ይሄ ተፈጠረ ብሎ መጠየቅ እኔ የህይወት አንዱ መስመር አንዱ አደራረግ ነው ብዬ ነው የማምነው። ይሄ ናፍቆትሽን ነው የሚያሳይ። ሰዎች ክቡር ሆነው ሳለ እንደዚህ እንዲሆኑ ለምን ሆኖ የሚለው ነገር የጤነኝነት ምልክት ሁሉም ሰው ራሱን እንዲፈትሽና ዝም ብሎ እንዳልሽው ቅድም እኔንም ጨምሮ ተመናፍሰን ጥቅስ እያወራን ከመኖር ህይወት በውስጡ እንደሆነ ተርጉሞ በሰው ሁሉ ውስጥ ደግሞ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብሏል እንደተባለ ባልንጀራውን በመቀበል ውስጥ ወንድሙን በመቀበል ውስጥ የሰውን ዋጋ በማወቁ ውስጥ ከወንድሙ ባለመውሰድ እንኳን ወንድሙ ሊገላ አይደለም የሚሰጥ አድርጎ ወንድሙን የሚጠብቅበትን ስርዓት ለመፍጠር የመጣ ምኞት ነው እና ይሄ ጤነኛ ነው። ምንም ሰዎች ሁሉ ሊያስቡት የሚገባ ብርሃን ነው ብዬ ነው የማስበው። ኢየሱስ በሰውነት ስብዕናውም ኢየሱስ ክርስቶስ በምድር ላይ ሲመላለስ ካረገው ውጭ አላረግሽም። ምክንያቱም የአብርሃም ልጅ ሳለች ነው የተባለው። በቃ አዘንላት ነው፣ ተጎሳቁላ ስላያት ነው። ስለዚህ ለዚህ ለመጎሳቆል ምክንያቱ ግን ምንድን ነው የሚለው
እግዚአብሔር ደግሞ ባመጣውና በህይወትሽ ላይ በመጣው ደግሞ ብርሃን ሌላ መፈለግ ያደርጋልና በጣም እኔ ሁሉ ጊዜ ለማውራት ብቻም ሰው ለመስማትም ስለሚያስፈልግ ትክክል ምኞትሽን ነው ያየሁት ለማለት ያክል። በጣም እኔ አሁን በስራም በምንም ብዙ ሰዎችን አገኘሁ። 3-4 ስራ ነው የምሰራው እንግዲህ ባሌም እንደዛ ታውቃለህ። በእነኚህ በተለያዩ ስራዎች ውስጥ የምታያቸው ሰዎች በራሳቸው የየራሳቸው መልክና ካራክተር አላቸው እና በውስጣቸው ፈጽሞ ማካፈል የሚል ነገር የለም። ሰው እያገኘ በሄደ ቁጥር ያን ስሜት እያጣው ይሄዳል። ለምን ታውቃለህ? እኔ በክፋት አላየው። አቶ በነበረ ሰዓት፣ ተርቦ በነበረ ሰዓት፣ ተቸግሮ በነበረ ሰዓት የሚያግዘው ሰው ያላገኘ ሰው ነው ሀብት ሲያገኝ የማያካፍለው። እንደውም ብዙ ጊዜ ይሄ አስጠንቁሎ ነው መሰለኝ ለሰው ብር አይሰጥም ምናምን፣ ድሮ እኮ ድሃ ነበር እናውቀዋለን ምናምን ይላል። ሰው ድሃ በነበረበት የወንድሙ እገዛ፣ የቤተሰቡ እገዛ፣ የኮሚኒቲ እገዛ በሚያስፈልገው ሰዓት ማንም ዞር ብሎ ካላየው ልክ ገንዘብ ሲያገኝ አይሰጥም፣ ሪቬንጅ ነው የሚጀምረው። እና ብዙ ሳይ በጣም ትልልቅ ሀብት ያላቸው የምሬን ነው የምልህ በጣም ትልልቅ ነገር ያላቸው ሰዎች የሻይ ማለት ነው ሲከፍሉ ቲፕ አይሰጡም። እዛ ሌቭል ያደራረሰው ምንድነው ብትል መጨካከል ነው። ይሄ ሰው እገዛ በሚያስፈልገው ሰዓት አይዞህ ነገ አዲስ ቀን አለ በርታ እግዚአብሔር አለ እሺ ደሞችን ከሰራችን ደሞ ብናግዝህ ምናምን ብትለው ኮሚኒቲው ማለት ቢለው ያ ሰውዬ እኮ ይፈርጡ ስላለው እኮ ነው እዛ ጨክሮ የደረሰው አይደል? ብታግዘው እኮ ባታግዘው የምትቀንስበት ነገር የለም። ብታግዘው ግን የምትጨምርለት ነገር አለ፣ አንተም የምታገኘው ነገር አለ። እሱን ትነፍጋለህ፣ መጀመሪያ ትከለክላለህ። ሰውየው በጥርሱ ሄዶ ያደረገውን አድርጎ አፈርድሜ ግጡ ብዙ ነገር ነው አይደለም? ሲደርስ ዞር ብሎ አይክም። ለማይጨክናል ከታች ላለው እኔም ለፍቼ የደረስኩት እሱም ለፍቶ ይድረስ ወደሚል ይመጣል። ልምምዶቻችን ናቸው። ልምድ ነው። ሰው በዚህ ልክ ሰብአዊነት ያንኪ ግን ፈልጎ ማግኘት ያስፈልጋል። አሁን ታውቂያለሽ፣ አሁን የመጣ ነው በዚህ መጽሐፍ አይደለ? በዚህ መጽሐፍ አይደለ ይሄ ውጤት የመጣው በትርጉም ስህተት በምናምን። ስለዚህ ወደ ኦሪጂናችን መምጣት አለብን። ኦሪጂናችን ምንድን ነው? ሰውነት ነው፣ ማንነት ነው። በጣም የደፋር ቋንቋም ካስፈለገ፣ ምክንያቱም ለምን መሰለሽ አንዳንዱን ቋንቋዎች የምንጠነቀቀው ሰው ሃይማኖት ብዙ ከተማችንን የሞላ ስለሆነ አንዳንዱን ንግግሮች ካደረግሽ፣ ለምሳሌ አሁን እግዚአብሔር የት ነው ካልሽኝ እኔ ከአንቺ ውጭ ሌላ አላውቅም። ምን ማለት መሰለሽ ህይወትን። ስለዚህ አንቺን እንትን ካልኩ ዛሬ የሚሰቅሉታል እኮ የተባለው አይነት ነገር ነው ማድረግሽ ማለት ነው። ሰው ዘላለማዊ ነው ካል የህይወት አይነት ነው እያለ ነው። ስለዚህ ሰው እንደዚህ የሰው መጋቢ፣ የሰው ደጋፊ፣ የሰው ጠባቂ ነው መሆን ያለበት። ስለዚህ ከሰው ዓለም ውጭ ሌላ የሚጠብቀው ነገር ማምጣታችን ነው ይሄ ሁሉ ብልሽት የሆነው። እየረጋገጥን እያለፍን ሄድ ነው እኮ እዚህ ጋር አንዳንድ ነገሮቻችን በልምምዶቻችን በነገራችን ላይ ይሄ ነው ያሳየን። ገፍተነው የሄድነው ነገር የምንፈልገው እኮ የሆነ ነገር ለማግኘት አይደል? እዚህ ጋር የረገጥነው ነው ለካ እዛ ጋር የምንፈልገው። ለዚህ ነው አሁን ብዙ ባገኘ ቁጥር ሰው አለመርካቱ ባለፈው እንዳልኩ የጨመረው። እዚህ ጋር ወንድምሽን አሁን ሁሉም እሱ ስለመሄድ ነው እንጂ የሚያስበው ምን እየፈለገ እንደሆነ አያውቅም። ግን የሚፈልገው የረገጠውን ሊሆን ይችላል። ሰነድ እያበላሸ ብዙ ነገር እያደረገ ብዙ ብቻ ችግር እያደረገ ይሄን ረግጦ ግን ምን እንደሚፈልግ ራሱ መልስ አላገኘም። ምን እንደሚፈልግ ውስጡ ምን እንደተቀመጠ እንኳን ሰው አልፈለገም። ስለዚህ ምናልባትም እዚህ ጋር ጥለነው ያለፍነው ሰው ሊሆን ይችላል የምንፈልገው። አንዳንድ ጉዳዮች እንደዚህ ገጥሞሽ ያውቅም? አልፈሹ ጉዳዩ ሂደሽ ትንሽ እየሮጥሽ ከዛ አላገኘሁትም ምናምን ብለሽ ትደክሚያለሽ። ግን እኮ እዚህ ጋር ትተሽው ጥለሽ ነው የሄድሽው። ያ የመጻጉዕ ስቶሪ ያንን የሚያሳይ። ስለዚህ ሰው ክቡር ነው። እንደዚህ አይነት ፊሊንግ ማድረግ እግዚአብሔራዊ ቸር ለመሆን ራሱ እኮ አንዳንዴ እኮ ጌታ መሳይ እግዚአብሔርን በጣም ነው የሚያናድድ። ሰው ለሰው ቸር ለመሆን የሃይማኖት ግሩፑን ፈልገህ ነው፣ የብሔሩን ፈልገህ ነው። ይሄ እኮ መዝቀጥ እንዴት ነው አማርኛው ትክክለኛ? በመጋረጃ መቅረት፣ በቃ መዝቀጥ ነው። በመጋረጃ መሆን እንደዚህ ቆሞ ስታየው ካንተ የሚለየው ምን አለ? ይሄ ሰውዬ እንደኔው አይን አለው፣ ጥርስ አለው፣ አፍ አለው፣ ሆድ አለው፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል። ቅድም ያልሽውም እኮ ለሰው የተፈጠረውን ነገር ሰው እንዴት ሊያጣው ቻለ? አሁን ቅድም እንዳልኩሽ ነው ሰው ክቡር ሆኖ ሳለ እንደማይጠቅም እንስሳ። በነገራችን ላይ ሁሉም ወደዚህ መረዳት ሲመጣ፣ አሁን አንቺ ይሄ መረዳት ሲመጣልሽ ይሄንን ለማዳን በነገራችን ላይ በጣም ህሊናቸው በጣም ቤስት የሆኑ ሰዎችና ንጹህ ህሊና ያላቸው ሰዎች በጎ አድራጎት ነው የሚሰሩት። ስመጥቀስ ማለት እንደነሱ ያልታወቁ በጣም ብዙ ሰዎች አሉ ከተሞቻችን ላይ በዓለም ላይ። ስለዚህ የሰው ዋጋን ፊል ያደረጉ ነው። እነሱን መቀበል ህይወትን እንደመቀበል ስለሆነ መብሎቼ ናቸው ነው። ሰው በነገራችን ላይ ይበላል አይደል? የሚበላ አይነት ስሜት አለ።
ግን ወንድሙ ነው ምግቡ የሱ። ስለዚህ እኔን የሚቀበል የሚለውን ነገር ያመጣል ማለት ነው። ስለዚህ እንዳልሽው ወደዚህ መረዳት ስንመጣ ነው ይሄ መፍትሄ የሚሆነው። ለዛውም ቅድም ሳስብ ምንድነው በአንቺ እንትን መደረግ ያለበት ነገር ምንድን ነው የሚለውን ራሱ ርዕስ ሰርተሽ ብትሰሪበት ጥሩ ነው። ይሄ ጎሎናል፣ ይሄ ነገር መከናወን አለበት፣ ይሄ ሲሆን መፍትሄው ይመጣል የሚለውንም ነገር አቅጣጫ ማሳየት ሁሉም ሰው ይሄ መረዳት ላይ መጣት ስለሚችል ማለት ነው። እርዳታ ምን ያክሉን ሰነፍ እንደሚያደርግ ስለምናውቅ ማለት ነው። ህፃናት ተምረው ለሀገር የሚጠቅሙ አድርገህ ማሳደግና ጎዳና ላይ መጣል ድረስ የደረሰ ትዳር የተለያዩ ጋፖች ስለሆኑ ህፃናቶች በጣም ያሳዝኑኛል። ፊውቸራቸውን ሳስበው በራሱ ማለት ነው እጨነቃለሁ። የምሬን ነው የምልህ፣ በጣም ነው የምጨነቀው። ግን ወደዚህ ከመውጣታቸው በፊት ወደዚህ የወጡበት ምክንያትስ ምንድን ነው? ጦርነት፣ ረሃብ፣ ችግር ሊሆን ይችላል፣ ስንፍና፣ እርዳታ። ለምሳሌ እኔ አሁን ኤንጂኦ ላይ እሰራለሁ፣ ረዥም ጊዜም ሰርቻለሁ። እርዳታ በጣም ሽባ ያደርጋል። ለምንድነው ገበሬ የሚረዳው? ገበሬ እኮ ነው አለው እኮ ዘሩን ከእህሉ የለየ እኮ ነው። በቃ ስማርት ነው። ይሄ ዘር ነው አይበላም፣ ይሄ ይሸጣል፣ ይሄ ደግሞ ምናምን ብሎ የሚኖር ነው። ለምን ትረዳዋለህ? እርዳታ ሰነፍ ያደርጋል። 50% አእምሮን ጠባቂነት ማስተማር ነው እርዳታ መስጠት። የሚሰራን ሰው መርዳት ጠባቂነት እያስተማርኩ ነው፣ ባልሰራ የሚያግዘኛል ለሚል ከዛ የሆነ ጊዜ በኋላ ፕሮጀክት የሚፈልገው ስቴፕ ጋር ሲደርስ እርዳታውን ታቆማለህ። ሰውየውን ለማኝ ታደርገዋለህ፣ ቦታውን ትወስዳለህ። ልጆቹ ግን እንደዚህ አይነት ሳፈሪንግ አይተው ማደግ የለባቸው። የብሔር ጸብ ማየት የለባቸውም። ረሃብ ማየት የለባቸውም። እድሜያቸው የትምህርት ነው መማር ነው ያለባቸው። ቀጣይ ጄኔሬሽን የሚያስጨንቀን ከሆነ አሁን ችግራችን እኛ ምንድነው? የተከፋፈልንበት ነገር ብዙ ነው። በሃይማኖት ተከፋፍለናል፣ በብሔር ተከፋፍለናል። በብሔር ብቻ አለን፣ በሰፈር ተከፋፍለናል። ዓለም አቀፋዊ ልዩነት አለን። በዛ ደግሞ በጾታ እንከፋፈላለን። ከዛ ደግሞ ከጾታ ውስጥ ተለያይተን ባለትዳርና ባለትዳር ያልሆነ ክፍፍላችን በጣም ብዙ ነው። ስለዚህ አሁን አንተ ያለህበትን ችግር ለመረዳት በጣም ሩቅ ነኝ፣ አጠገብህ ብቀመጥም። ስለዚህ እሱን ችግር የምንቀንሰው ሰውን እንደ ሰውነቱ መቀበል ስንችል፣ ችግር የለውም ሙስሊምም ይሁን ችግር የለውም ክርስቲያንም ይሁን ችግር የለውም አይሁድም ይሁን ተው ችግር የለውም ዋቄፈናም ይሁን እንደውም ምንም እምነት አይኑረው፣ ያ ሰው ግን ሰው ነው። ሰው ከዚህ ሁሉ ውጭ ስለሆነ ያ እንደሱ ማሰብ ካልቻልን ችግሮቻችንን እንቀርፋለን። ለዛውም ቅድም ስለ መላእክትም ስታነሺ በጣም ሳስብ ነበረ። ምን ሳስብ ነበረ? አሁን የሰው ልጅ አጠገብሽ እውነተኛው መልእክተኛ እያለ ስለማታውቂው ስላላየሽው ክንፍ ስላለው መላእክት እሱን ማንገስ ምናምን ልክ ነው ወይ ብዬ ሆነ ሲመረመር ነበረ። አሁን የሆነ አንድ እኮ ከሰማይ የመጣ ነጭ የለበሰ ምናምን አርገን ቆጠር ለሱ የሰጠነውን ያክል አጠገብሽ ያለውን እኮ አትቀበይም። ሲጀምር አሁን እግዚአብሔር ራሱ እንደው ቢገለጥ ሊገምተን የሚችለው ባለመገለጥ ውስጥ ሆኖ ኢቫሉዌት ባደረገን መልኩ ነው። እኔ እግዚአብሔርን ሳላየው ለምሳሌ እንደዚህ ድሮ ምን ይደረግ ነው መሰለህ፣ ቤተሰብ ጋር እንግዳ ይመጣል፣ ከክፍለ ሀገር ወይ ከሆነ ቦታ ቤተሰብ ይመጣል፣ እቃ ይወጣል፣ አይተነው የማናውቀው እቃ ሁሉ ይወጣል፣ ቤት ተሰርቶ የማያውቅ ምግብ ይሰራል ምናምን ለዛ ሰውዬ ማለት ነው። ከዛኛ እንባላለን ላጥና ወደ መኝታ ቤት የተመረጠው ለነሱ። ከዛ ኑ አብረን እንደውም አያቴን በጣም ነው የምወደው። አያቴ እንግዲህ ሲመጣ ከክፍለ ሀገር እኛ ጋር ሲመጣ እና ያጠገቤ ቁጭ በይ ይለኛል እና እሱ ሲበላ ብሬ ነው በላው ምናምን ያቀብጠኛል። በቃ ቀብጣለሁ ማለት መብላት ስላለብሽ የቤተሰብ አካል በጣም አይ እንግድነት ሞቲቭ ቤተሰብን ያገላል። ልጆች ምናምን ወደ ጓዳ ግቡ ትልቅ ሰው መጥቷል ምናምን ተብሎ ማለት ነው። ለልጆች ተሰርቶ የማያውቅ ምግብ ቤት ውስጥ ራሱ እንኳን ለልጆች አለ ለቤተሰብ ራሱ ተሰርቶ የማያውቀው ምግብ ነው የሚሰራው። እና አሁን እሱ ማይንድ ሴት ለግሩፒንጉ መጥቷል። በሃይማኖት ሲሆን ኦርቶዶክስ ነች፣ ኦኬ ኦርቶዶክስ ናት አይደል እናግዛት። ሶሻል ሚዲያው ላይ ኮመንት ነው የሞላው እሱ ነው። ይሄ አሁን ሶሻል ሚዲያ ከመምጣቱ በፊት ሰው እውነተኛው መልእክተኛ ሜዳ ወድቆ አሁን ትልቅ ካቴድራሎች በጣም ከምደነቅበት አንዱ ለምን ብዬ እንድጠይቅ ያደረገኝ ነገር አንዱ ትልቅ ካቴድራል እውነተኛዎቹ መቅደሶች እውነተኛዎቹ ሜዳ የሚያደርያ አተው ትልቅ ነገር ሲገነባ ታያለሽ ማለት በጣም ብዙ ገንዘብ ወጥቶበት ማለት ነው። ከዛ ለዛውም በጣም ትልቅ ሰዎች ተደራጅተው ገንዘባቸው እንደፈለገ ሰጥተው ምናምን፣ ግን የትኛው ይበልጣል? ለየትኛው ምን ነበር መሰራት የነበረበት? ውጭ ላይ ላሉት ሰዎች ነበር የሆነ ነገር መሰራት የነበረበት። አሁን በቅርብ የሆነ ቦታ ይቻሉ ትልቅ ገንዘብ የወጣበት ሲመረቅ እሱን ኢሚቴት ታደርግ ነበር። ያው መብት ነው የግለሰቦች። ግን እውነታው ጋር ስትመጪ ግን
እውነተኛው መቅደስ ግን ሜዳ ላይ የሚተኙት ናቸው። ለነሱ ማደሪያ ቢሰራ ለነሱ የትምህርት እንትራቸው ቢደረግ እውነተኛውን መቅደስ እውነተኛውን እግዚአብሔር በቅርብ ካስተዋልክ ራሱ ማለት ነው በደንብ ካስተዋልክ እብዶች ካየህ ከተማ ላይ ሜንታል ኢሹ ተብሎ ኮሚኒቲ ያገለላቸው ወይም ደግሞ በብዙ ስራ በማጣት ምናምን ተገለው እጅ የሚዘረጉ ሰዎች ካያቸው የማይዋሹ የማያስመስሉ የማይሸቅጡ የማይሽለጠለጡ ሰዎች ናቸው እንጂ ድራማ መስራት ይችሉ ነበር። ኮሚኒቲ ውስጥ በነበሩበት ሰዓት ጤነኛ በነበሩበት ሰዓት ወይም ማህበረሰቡን በሚመስሉበት ሰዓት ሪትሙን ይሄ ዳንሱን ድራማውን ቢችሉበት ኖሮ ጎዳና አይወድቁም ነበር፣ አይገለሉም ነበር፣ ብዙ ችግር አይደርስባቸውም ነበር። ፈርደ ብዙ ነው የመረዳት ችግር ያመጣው ነገር። ዋናው አሁን ቀደም እንዳልኩሽ ርዕሳችንን መልአክ የሚባል የሆነ እዚህ ውስጥ የተጠቀሱትን በእነሱ ሁኔታ ለምሳሌ እኔ እኮ መልአክሽ ሊሆን ይችላል ላንቺ እኔ እንድትቀበል እንግዶችን አንዳንዶች እንግዶችን ተቀብለው አሁን ይሄ ሲባል የሆነ ቤትሽ ውስጥ አንኳኩቶ ምግብ ምናምን አይደለም እኮ አሁን ቀደም የተሰማሽ እንግዳ የሆነ ሰው እዛ ጋር ሲጎዳ ስታይ እሱን መቀበል ውስጥሽ የሚፈልገውን ማግኘት ማለት ነው። ለዛ ምላሽ ስትሰጪ እርካታ የምንለው አሁን ለእኛ በሚገባን ትርጉም የገባንን ነገር የመለኮት ዓለም ስርዓት ስለሆነ እውነተኛ ፍጹም የሆነው ነገር ደስታ። ለዚህ ነው አሁን እነዚህኞቹ ሰዎች ኢነርጂይዝ ናቸው፣ ትህትናቸው ፍጹም ፒስ ነው ምናምን። ይሄ ምን አመጣ ሲባል ብዙ መላእክትን በመቀበል ነው፣ ብዙ የእግዚአብሔርን ፊትን ስለተቀበሉ ነው። ስለዚህ እንደዚህ አይነት ነገርን የሚሰሩ ሰዎች የበለጠ ያስፈልጉናል። ይሄ ከመረዳት የሚመጣ ነው፣ ከማስተዋል የሚመጣ ነው። ከውጫዊ በቆርቆሮና በምን ከሚሰራ በጀት ላይ እሱን ላይ ከማፍሰስ ሜዳ ላይ የወደቁ እውነተኛ መቅደሶች ላይ ቢሰራ የበለጠ ቅድም ያልሽው አይነት ውጤት ይመጣል። እስኪ ከመዝጋታችን በፊት የምጠቀልለው ሀሳብ ካለ በቃ እኔ ደስ የሚለኝ ምን መሰለሽ፣ ሰው ተዘጋጅቶ በሆነ ጉዳይ መቶ ሳይሆን በዛሬ ውስጥ የሚመጣውን መንፈስ ማካሄዳችን ኦሪጂናል መሆኑ ጥሩ ነው። 3 ቀን ነው በመላእክት ጉዳይ ያነበብኩት እና እኔ ከሪትም ወጥቼ ቁጭ ብታይ እዚህ ውስጥ ያለው በሙሉ ስንት ገጽ እንደጻፍኩ ይሄ በሙሉ በምሳሌነት የተገለጠ እንጂ ዞሮ ዞሮ መቶ ሰው ጋር ነው መልእክተኛ አድርጎ የሚያስቀምጠውና የእግዚአብሔር ትክክለኛ መልአክ የሰው ልጅ ነው መልእክተኞች። ስለዚህ ክፉ መልአክ አትሁኑ። ክፉ መልአክ አትሁኑ። እሺ በስመኩ ስላላጠን ነው ግን መልአክ መልእክተኛ በጎ መልእክተኛ የእግዚአብሔር እውነተኛ ፊት እውነተኛ እግዚአብሔር አለ ለካ የምናስብል ያርገን። እውነተኛ ብስራት ዘርን የሚያወጣ እንደ ገብርኤል ያለና እንደሱ አይነት መልእክተኛና ከእንደገና ደግሞ ህዝብን ነፃ የሚመራ የሚደግፍ እንቅፋት እንዳይመጣ በምድረ በዳ የሚመራ አይነት መልእክተኛ ያድርገን። እኔ ባይዘዌ እንደነገርኩ ነው ሚካኤልን በጣም ነው የምወደው። ባይዘዌ ስለ ሚካኤል ኢቭን ከባይብልም ስለ ሚካኤል ከተጻፉት ድርሳንም ከምንም ማለፌ ጎግል ሁሉ ማድረግ ጀምሬያለሁ። እንትኑ አርካይታይፑ በጣም ይመቸኛል፣ በጣም ነው ደስ የሚለኝ እና የተገለጠበት መንገድ ለመላው ኢትዮጵያውያንን አማርኛ ለምትሰሙ ሚካኤልን በጣም ነው የዛሬው ቶፒካችን ይህን ይመስላል። አብራችሁን ስለቆያችሁ ስላዳመጣችሁን እናመሰግናለን። ጥሩ መልአክ ወይም ደግሞ ጥሩ መልእክተኛ እንሁን። ለሰዎች እግዚአብሔርን መኖር ተስፋ ማመንጫ መሆንን እንድንችል ፈጣሪ ይርዳን። ለዛሬ ነበር ይህን ቶፒክ ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ለሁላችን።